ሳይንቲስትን እና እንዲሁም በአዲስ አበባ ዩኒቨርሲቲ ተባባሪ ፕሮፌሰር የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት ደግሞ የስራ አመራር ቦርድ ናቸው። በተለይ ቅዳሜን እጅ ከምን በሚለው ደግሞ ቆይታ በደንብ በቃ እኔ ቃላቱን ላይ ያጥረኛል አንዳንዴ ስለ ዶክተር ትብብርክ። በቅድሚያ ግን ጤና ይስጥልኝ። አመሰግናለሁ ሰናይት። አዎ ሁሌም እንግዲህ መረጃዎችን በተለይ ለማህበረሰብ ይጠቅማሉ የሚሉትን ጤናማ አመጋገብን በተመለከተ ሳይሰለች መረጃዎችን የሚያቀብላችሁ ነው። አድማጮች እንግዲህ ዛሬ ዶክተር ስለ ጸረ ተባይ መድኃኒቶች ፔስቲሳይድስ ቅሪት እንዲሁም ደግሞ በአትክልትና ፍራፍሬ የሚያመጣው የጤና ጉዳትና አዲሱ የጤና ሚኒስቴር መመሪያ በታካሚዎች ምስክርነት ወይም ቴስቲሞኒያል ዙሪያ ነው እናነሳለን የተባባል ነው። እንግዲህ ከአመጋገብ አገልግሎቶች ጋር በተያያዘ በምግብ ብቻ ታክመናል ወይም ተፈውሰናል የሚሉ የተሳሳቱ ምስክርነቶችን ማካተት እችላለሁ የሚል ሀሳብ አለክ ዶክተር። እንግዲህ በሽታ ከተከሰተ በኋላ ምግብ ብቻውን መድኃኒት ሊሆን አይችልም። በጣም እኔ የምስማማበት ሀሳብ ነውና እስቲ ዶክተር ካንተ አንደበት እንስማው ጉዳዩ። እሺ አመሰግናለሁ ሰናይት። በመጀመሪያ ሁለት ነገር ማለት እፈልጋለሁ። ያው በአራዳ ሸማች ላይ ህብረተሰቡን ግንዛቤ ለመፍጠር እናንተም እኔም ጥረት እያደረግን ቀጥለናል። እውነት ነው። አሁን ደግሞ ትውልዱና ህዝቡ በሚፈልገው ልክ ለመጨመር ብዬ የምንድነው እውቀት ያለኝን እውቀት ለወጣቱ እንዲደርስ ነው ቲክቶክ ፕላትፎርም ላይ ኮንቴንት ክሬት ማድረግ ጀምሬያለሁና እሱንም ህብረተሰቡ እንዲያውቅ እናንተም እንድታውቁ ተደራሽነቱ እንዲኖረው ለማድረግ ጥረት እያደረኩ ነውና በአራዳ ሸማችም እንደ ሸማች ጥበቃ ባለስልጣን ያንንም ስራ እየሰራን ስለሆነ ህብረተሰቡ በጣም ጥያቄ ያለው በምግብ በደህንነቱ በጥራቱ ጤናው በጣም እያሳሰበው መጥቷልና ያንን መረጃ እንዲያገኝ ነው። ከዛ ውጭ ግን እኔም ይሁን የሸማች ጥበቃ ማህበራችን ሰብሳቢ ቁምላቸውንም ጨምሮ የአርሴናል ደጋፊ ነን። ስለዚህ ለአርሴናል ደጋፊዎች በተክላላ ኦነስትሊ ማለት ነው እንኳን ደስ አላችሁ ማለት እፈልጋለሁ። እንኳን አብሮ ደስ አለን። እውነቴን ነው የምልሽ። በዛው አንድ ነገር ጠቁማ። እሺ ጎሄድ ትላንትና አጋጣሚ ትምህርት ቤት መግባት ነበረብኝ ማታና ሊፍት ውስጥ ሆኜ ሶስት ሰዎች እየተጨቃጨቁ ስሰማ ያው የጋዜጠኛ ነገር ዝም አይልም አይደለ? ጆይን አደረኳቸውና እንዴት ነው ምንድን ነው እንደዚህ የሚያከራክራቸው ስላቸው አርሰናል ጎል አግብቶ በግን ረድ ተብሎ መዋጮ እየሰበሰበ ነው። መቼም ጥሬን እንዳላበዛ እንጂ ግድ የለም ደስታህን በቲክቶክ ላይም ተጋራለህ። ገብቶኛል። አበደ እንዳትይ እንጂ የቤተሰብ ፕሮግራም አዘጋጅቼ ያለው ለማለት ነው። ተጋብዘሻል። ይሄንን በማስመልከት ዶክተር አሻግሬ ሰው አበደ እንዳይለኝ እንጂ እኔም ጋርም ወይ ፍየል ወይ በሬ ይኖራልና እየተዘጋጀው ነው። ያ2 ዓመት ትግል ስለሆነ ግን እዚህ ጋር መስረዳት የምፈልገው አንዳንድ ሰዎች በዛ ይላሉ። ግን አርሴናል ለሰዎች ምሳሌ ነው። የጥናትም የድልም ስለሆነ ነው የያዝነው ብዬ ነው ማስበው። እኔ የጥናትም ነው አንድ ነገር በህይወት በመቆየት ይሳካል ብሎ የሚለውን ሜሴጅ ለወጣትም ለሁሉም ይነግራልና ትዕግስት ማድረግና በህይወት ምሳሌ ስለሆነ በዛ እንዲያዝ ለማድረግ ነው። በህይወታችን ብዙ ነገር ይገጥመናል። ሄዶ ግን 22ም 30 ዓመትም ፈጀ በሰራ ነው ልክ መልሱን ይሰጠዋል ብዬ አስባለሁ። እና ለሱ ሲምቦሊክ ነው ለማለት ነው። እና ለሁሉም ቁምላቸው ዋና ደጋፊ እንደሆነ አውቃለሁ። እንኳን ደስ አላችሁ ማለት ፈልጋለሁ። እሺ ወደ ዋና ጉዳይ ሲገባ ሁለት አጀንዳዎች አሉኝ። እንዳልሽው እንግዲህ አትክልትና ፍራፍሬ ብሉ እያልን ምግብ ሳይንቲስቶች በብዛት እንመክራለን። ለምንድን ነው አትክልትና ፍራፍሬ ብሉ ብለን የሚመከረው የሚለውን ታውቂዋለሽ ወይ? በብዛት ያው ሰው ስጋ ምናምን ሲበላ እባካችሁ አትክልትና ፍራፍሬ ጨምሩበት እንላለን። ለምንድን ነው አትክልትና ፍራፍሬ ሰዎች እንዲጠቀሙ የሚደገፈው? ትጠቀሚያለሽ ወይ? ምን ብለሽ ነው የምትበይው? እሺ እጠቀማለሁ ዶክተር፣ ግን መርጫቸው ነው። አሁን ከኔ ከፍራፍሬ ለኔ ሪኮመንድ ማድረገው ራሴ ካየሁት እንትን ብዙ ጊዜ ዋተርሚለን እና ፓፓዬ ይስማሙኛል። አሁን ለምሳሌ አሁን ትንሽ ህመም ካለ ጨጓራ አካባቢ አናናስ አሁን በጣም በቃ ጠላቴ ነው እንደዚህ አይነት ነገሮችን እና ምንድነው አሁን ለምሳሌ ዋተር ሚሎንን እንደው በጥናት እናረጋግጠው እንጃ እንጂ ለፕሬሸር ቆንጆ ነው፣ ለጤና ውሃ እንደመጠጣት ነው ይሉናል። ፓፓዬ ደግሞ እንደዚሁ የሆነ ትንሽ ሌሎች ህመሞች ካሉ እሱን የማረጋጋት የማስተካከል ሰላማዊ ነገር ይሰጣል ብዬ ነው የምረዳው። ሙዝ ደግሞ እንዲሁ ለኢነርጂ እንደዚህ ያስፈልገናል እያልኩኝ አንዳንድ ነገሮችን እሞክራለሁ። ብርቱካንና አናናስ ላይ ነው ብዙም ፍቅሩ የሌለኝ።
ነው ይሁን ምን ችግር የለውም። አትክልትና ፍራፍሬ ከተጠቀምሽ በቂ ነው። ግን ማንሳት የፈለግኩት ምክንያት እነዚህ አትክልትና ፍራፍሬዎች በሰውነታችን በጣም ብዙ ጥቅም ይሰጣሉ። ከሰውነታችን ካንሰር ሊያመጡ የሚችሉ ንጥረ ነገሮችን አውጥተውልን ከሰውነታችን እንዲወገዱና ለተለያየ በሽታ እንዳንገለጥ አትክልትና ፍራፍሬ ያው በሽታ ተከላካይ ነው የምንላቸው ካንሰርንም ጭምር ነው። ግን የራሳቸው ደህንነትና ጥራት ግን የካንሰር ምንጭ ቢሆኑ ብለሽ አስበሽ ታውቂያለሽ ወይ ማለት ነው? ብሉ እንላለን ግን በተጨማሪ ፍራፍሬዎች ናቸው የካንሰር መንስኤዎች ምንጭ ሊሆኑ የሚችሉት አትክልትና ፍራፍሬ። አያይዝልሻለሁ። የዛሬው አጀንዳዬ እንግዲህ ጸረ አረም ጋር ለማውራት ፈልጌ ነው የመጣሁት ይህንን ጥያቄ ያነሳሁት። ስለዚህ አሜሪካ ውስጥ የሚገኝ ድሮስኮልስ የተባለ ስትሮበሪ እንጆሪ የሚሸጥ ካምፓኒ ካሊፎርኒያ ውስጥ ይገኛል። በቅርቡ በውስጡ የሚጨምረው ፔስቲሳይድስ ተክሉን ለማሳደግ የሚጨምረው ፔስቲሳይድ ከመጠን በላይ ተገኝቶ ወደ 12 አይነት ቅሪቶች ተገኝተውበት አሜሪካ ጫጫታ ላይ ይገኛልና ይሄ ድርጅትም ደንግጧል። ይህንን መረጃ የሰጠው ደስ የሚልሽ የካሊፎርኒያ ውስጥ የሚገኝ የሸማች ጥበቃ ማህበር ነው። ልክ እንደኛ ማህበር ካሊፎርኒያ ውስጥ የሚገኝ ህብረተሰቡ ይሄ አምራች 40% የሚሆነው ካሊፎርኒያ ውስጥ የሚመረተውን ስትሮበሪ አምርቶ ለገበያ የሚያቀርብና በውስጡ 12 አይነት ፔስቲሳይድ ቅሪቶች ተገኝተዋል። መጠናቸውም ያው አይጠቀምም ሳይሆን የሚጠቀመው ግን ቅሪት ኖሮት ወደ ሰው የተላለፈ ነውና እንደምታውቂው ደግሞ እነዚህ የጸረ አረም ቅሪቶች ካንሰር ያመጣሉ። ማለት ስትሮበሪው አይደለም ወይ ብርቱካኑ አይደለም ወይ ሙዙ አይደለም ካንሰር የሚያመጣብን። ለካንሰር ብለን እየበላናቸው ካንሰር ይከላከሉልናል ብለን አሁን ስትሮበሪ እንደምታውቂው ሀገራችን ውድ ነው። አንዱ ውድ የሆነበት ምክንያት ለእንደዚህ አይነት ካንሰር ለሆኑ በሽታዎች እንዳይመጡብን የምንከላከልበት መንገድ ነው። ሰውነታችን ውስጥ ያው ምግብ በምናቃጥልበት ጊዜ ካርቦን ዳይኦክሳይድ እና የተለያዩ ኬሚካሎች ፍሪ ራዲካል ስንላቸው ስለሚፈጠሩ እነዚህ ሴላችንን በመንካት ካንሰር እንዳይፈጠሩ ታጥበው እንዲወጡ እንደ ስትሮበሪ፣ ቅድም ያልሽው ብርቱካን፣ ፓፓያ፣ ዋተርሜሎን ተጠቅመን እንወጣ እናደርጋለን። ስለዚህ ለእንደዚህ ብለን እየበላናቸው የምንጠቀማቸው ፍራፍሬዎች እና አትክልቶች ግን ጸረ አረም ቢኖርባቸው ካንሰር ያመጡብናል የሚለው ነገር አሳስቦኝ ነው። ልክ ይህን ዜና ግን እንደሰማው ወደዛ የመጣሁት ወደ ሀገራችን ነው። ሀገራችን የሚበሉትን አትክልትና ፍራፍሬዎች ከጸረ አረም ነጻ ናቸው ወይ ብለሽ ታስቢያለሽ ወይ? ስጋት አለብሽ ወይ ስጋት የለብሽ የሚለውን ደግሞ ብትነግሪኝ። አይ ስጋት አለብኝ ምንም ጥያቄ የለውም። እሺ ስለዚህ እንደምታውቂው ሀገራችን እንግዲህ ጸረ አረም እንጠቀማለን። ያው እንደምታውቂው ጸረ አረም መጠቀም ግዴታችን ነው። ብዙ ነፍሳት አትክልቶቻችን እንዳያድጉ ያደርጉብናል። ሰላጣም ይሁን ጎመንም ይሁን አትክልት ቲማቲምም ይሁን ከማደጋቸው በፊት ነፍሳትና እንትን እያደጉበት እንዳያድግ ስለሚያደርጉበት ጸረ አረም ይረጫል። እኛ ሀገር ግን ያለው የጸረ አረም አረጫጨት ሂደቱ መጠኑን ያልተጠበቀና በዓለም ባን ወይም የተከለከሉ ጥቅም ላይ እንዳይውሉ ለምሳሌ ዲዲቲ የሚባል ለወባ እንረጫለን አሁንም። ስለዚህ ይሄ ወባ 50 ዓመት 60 ዓመት አፈር ውስጥ ገብቶ አይጠፋም። ስለዚህ ከዚህ ጋር እየነገርኩሽ ያለሁት ይሄ በሳይንስ ያስቀመጥ ነው። እኔም ያጠናሁት ከተማሪዎች ጋር ሆነን ወረቀት ላይ የሚገኝ ምንድነው ሰላጣ፣ አፕል፣ ስትሮበሪንና ቲማቲምን ባጠናለ ወይም ከ35 በላይ ፔስቲሳይዶች አጥንተን እኛ ሀገርም ከ20 በላይ የሚሆኑ ፔስቲሳይዶች ተገኝተውበታል። እነዚህን ካጠናናቸው ትንሽ ቆየት ብሏል። እንግዲህ ሀገራችን ይህንን ለማስተካከል ግንዛቤው ገና ስለሆነና ብዙ ስራ ስለሚጠይቅ ነው እንጂ ለዚህ በተወሰነ መልኩ ልንጋለጥ እንችላለን እና ህብረተሰቡ ጥንቃቄ እንዲያደርግ አምራቾቹም ተገቢውን ያረጫጨት ሂደት አንዳንድ ቦታ ብታዩ በጣም ነው የሚያሳዝንሽ። ማለት ቲማቲም መልኩን ላይ ይመርልን ተብለው የሚነፋበት የጸረ አረም መጠን ከቁጥር በላይ ነው እና ይሄ በህግ ማዕቀፍ ውስጥ ገብቶ የኢትዮጵያ የግብርና ባለስልጣንም ቁጥጥር ሊያደርግበት ይገባል። የኢትዮጵያ ግብርና ባለስልጣን በብዛት ትኩረት የሚያደርገው ኤክስፖርት የሚደረጉ ምርቶችን ነው፣ ወደ ውጭ የሚለኩትን ነው። ግን ሀገር ውስጥም ያለ ነው በጸረ አረም ምክንያት ብዙዎቻችን ለዚህ የተጋለጥን ነውና ጥቁር አንበሳ ያስተማርኳቸውም ልጆች አሉ እንደዚህ የካንሰር ፔሸንት ላይ የሚሰሩ የካንሰር በሽታ ሀገራችን በጣም እየጨመረ ስለሆነ አንዱ ከጸረ አረም ጋር ነውና ልክ አሜሪካ ላይ እንደተከሰተው እኛ ሀገርም እኛ ባጠና ነው እኔም ባጠናሁት ራሱ መረጃው ባለኝ ዲዚቲም ስለምንጠቀም ዲዚቲውን ላይ ይገኝበታል። አንዳንድ ምርቶቻችንንም ወደ ውጭ ሀገር አውሮፓ ገበያ ውስጥ እንዳይሄዱልን ካረጉት ነገሮች ውስጥ አንዱ የጸረ አረም አጠቃቀማችን ነውና መንግስት ትኩረት ሊያደርግበት ይገባል። ገበሬዎችና አምራቾች ይህንን ትኩረት ሊያደርጉበት ይገባል ለማለት ነው። ግን ችግሩን ነግሬ ማለፍ አልፈልግምና ብዙ ጊዜ ሰው የሚጠይቀኝ ስለዚህ እንዴት እናድርግ ይሉኛል። ስለዚህ 3 ምክሮችን እመክራለሁ። የኔም ጥያቄ እሱ ነበር። ቀጣይ ምንድን ነው ማድረግ ያለብን? ስለዚህ የመጀመሪያው ከመብላታችሁ በፊት ሰላጣን ቲማቲምም ቢሆን በቻላችሁ በደንብ ጠቧቸው። ማጠብ ያስፈልጋል። እኛ ባጠና ነው እስከ 32 እስከ 40% በማጠብ
ይቀንሳል ማለት ነው። የጸረ አረም ከላይ ስለሚነፋባቸው ውስጥ ያለውን በኋላ አመጣለሁ። ግን ከላይ ያለው ለምሳሌ አንዳንድ ሰዎች ጫትም ይቅሙ አሉ። ጸረ አረም የተነፋበት ጫት ወጣቱ ይቅማል። ያንን በመቃሙ ምክንያት ለተለያየ ጸረ አረሞች ይጋለጡላል። አንዳንድ ጎበዝ ቃሚዎች ልበል እንግዲህ አጥበው የሚጠቀሙ አሉ። ግን ቀጥታ የሚጠቀሙ ከሆነ ብዙ የጫት ተጠቃሚዎችም ካንሰርኛ ሀገር በሽታ እየያዛቸው ናቸው። ያጠናናቸው ነገሮች ባይኖሩም ባለው ምልክትና ስፋት ግን ካንሰር በመብዛቱ ምክንያት አንዱ ምክንያት ሊሆን ይችላል ብዬ አስባለሁና እባካችሁ በቻላችሁት አቅም ደጋግማችሁ በውሃ አጥባችሁ ለመጠቀም ሞክሩ ነው። ቀጥሎ መላጥ የሚችሉ ካሉ እንደ ቲማቲም እንደ ድንች ካሉ ልጣጩን ላጡት። ብዙውን ፔስቲሳይድ ወይ ቅርቱ የሚገኘው ቅርፊቱ ላይ ነው፣ ከውስጡ ይልቅ ማለት ነው። ስለዚህ በቻላችሁት አቅም መላጥ የምትችሏቸውን ነገሮች ልጣችሁ ለመብላት ሞክሩ ማለት ነው። ማንጎም ይሁን ብርቱካንም ይሁን አይደል ያው ሙዙ እንኳን ስለሚላጥ ችግር የለውም። ፓፓያ ምንም ካለ ግን ከነ ልጣጩ አትጠቀሟቸው ለማለት ነውና ልጣጩን በማስወገዳችሁ የምትጠቀሙት እንትን ይጨምራል ማለት ነው። አንዳንድ ሀገር ላይ ቤኪንግ ሶዳ ያጥቡታል። ቤኪንግ ሶዳ ማለት እንደ እርሾ የሚመስል ነገር ኬሚካል ውስጥ ጨምረሽው ፔስቲሳይዱን እንዲያወጣልን እናደርጋለን። ከዛ ውጭ የምንመክረው ማብሰል ነው። በጥሬው ከመብላት ያው ፍራፍሬዎች ላይ ይበሉ ይችላሉ። ግን አትክልቶችን ስንበላ በተወሰነ መልኩ ማብሰሉ የተወሰኑትን ደግሞ ይሰባብርልናል። እንግዲህ ይሄ የተፈጠረውን ችግር በቤት ውስጥና በእኛ አቅም ለማስተካከል ነው። በህግ ግን ይሄ መስተካከል አለበት፣ ቁጥጥር መደረግ አለበት ማለት ነው። ከዛ ውጭ ግን ማሰባጠር አለባችሁ። ተመሳሳይ ምግብ አትብሉ። ቲማቲሙ ዛሬ ጸረ አረም ቢኖረውም ግን ሁሌ በየቀኑና በተመሳሳይ ጊዜ ከመላችሁት፣ እኔ ምግብ ሳይንቲስት ታውቂያለሽ፣ የምግብ ደህንነት ባለሙያ ነኝ። አንድ ኬሚካል አይደለም ችግር የሚያመጣው ድግግሞሹ ነው የሚያመጣው። ስለዚህ ጠላታችሁን እንድታሰባጥሩ እመክራለሁ። ጠላታችሁን ስል እንግዲህ ምግብ መድኃኒትም ነው፣ ጠላትም ሊሆንባችሁ ይችላልና በቻላታችሁት አቅም ዛሬ የበላችሁትን ከሌላ ምግብ ጋር እየቀያየራችሁ ከበላችሁ በሰውነታችሁ ላይ የሚመጣውን ድግግሞሽ ሊከላከል ይችላል። ከዛ ውጭ ግን ያው እግዚአብሔር የፈጠረልን ጉበትና ኩላሊት ስላለ እነሱ ያጣሩታል። ግን በስቶ እንደ ጉዳት እንዳያደርስብን ይሄን ጥንቃቄ ህብረተሰቡ እንዲያደርግ ለማድረግ ነው የመጀመሪያው አጀንዳ። በጣም ቆንጆ ሀሳብ ነው ዶክተር። ያው እንደው በደንብ ምን ማድረግ እንዳለብንም መጀመሪያ ደግሞ ጉዳቱንም ስለሆነ በደንብ አድርገህ ያነሳኸው በዚህ ጉዳይ ላይ ጥያቄ የለኝም። ሌላ ግን ያው ከገባም ስለቆየ ዶክተር በሌላም ጉዳይ ላይ ሆነ በዚሁ ላይ ማንሳት የምትፈልገው ማከል የምትፈልገው ነገር ካለ አመሰግናለሁ። ያው ሁለተኛው እንኳን ቅድም አንቺ የተናገርሽው ጤና ጥበቃ የጤና ተቋማት አገልግሎት ማስታወቂያ ህግ አውጥቷል። ይሄን ህግ በጣም ደጋፊ ነኝ። የሕክምና ማስታወቂያዎቻችን ትንሽ አስቸጋሪና ህብረተሰቡ በሕክምና ላይ እምነት እንዲያጣ ወይም እንዲያማርጥ እያደረገው ስለሆነ ይሄን እንዲስተካከል ህግ አውጥቷል። በጣም አድናቂው ነኝ። ከዚህ በፊትም በአራዳ ሸማች ላይ አንቺም ያቀረብሽው የስነ ምግብ ማማከር አገልግሎት ሙያ ይጠብቅ በትክክል ይሁን የሚል መግለጫ ሰጥቼ ነበር። እኔ ራሴ ጽፌበታለሁ በዚህ ጉዳይ ላይ ከዚህ ያያየ። ስለዚህ ካሁን በኋላ የመጀመሪያ ምርጫ የሁላችንም ሰው ምርጫ እያሉ እኛ ቤት እንደዚህ ተፈውሳችኋል የሚሉ አይነት ማስታወቂያዎች እንዲከለከሉ መንግስት መመሪያ አውርዷልና ይሄንን ስራውን ወደ መሬት ማውረድ ይገባል። ከዚህ ጋር ግን ያያየ የሚመለከተኝ የስነ ምግብ ማማከር ላይ የሚሰሩ ሰዎች ህብረተሰቡን ከሚገባው በላይ በመድኃኒት እንፈውሳችኋለን እናክማችኋለን የሚልና ሕክምናን እንዲተው መድኃኒታቸውን እንዲተው እያደረገ ስለሆነ በዚህ ህግ ላይ እንግዲህ በአራዳ ሸማች እንደ ሸማች ቦርድ ሰብሳቢነቴ ለጤና ጥበቃ ማቀረበው ይህንንም ትኩረት እንዲያደርግበት ማለት ነው። ህብረተሰቡ ከሕክምና ተገልሎ በምግብ ብቻ ድናለሁ ወደሚልና መድኃኒቴን ኢንሱሊን ጥቻለሁ፣ ኮሌስትሮል ጥቻለሁ፣ የሃይፐርቴንሽን መድኃኒቴን ጥያለሁ። አሁን ቲክቶክ ላይም ወይም ፌስቡክ ላይ ገብተሽ ብትገቢ ብዙ የስነ ምግብ አማካሪ ድርጅቶች የሰዎችን ምስክርነት እየተጠቀሙ ተፈውሻለሁ፣ በምግብ ድኛለሁ፣ እዚህ ቤት መጥቼ ስኳሬን ጥያለሁ፣ እንዲሆኛለሁ ይላሉና ይሄንን ማስታወቂያ በጣም ተገቢ አይደለምና ይሄ አዲስ ጤና ጥበቃ ያወጣው 1134 የሚለው እንደ ሸማች በጣም ያስደሰተን ነው። የሚያስደስተን ለምንድን ነው? ህብረተሰቡ በዚህ ልኩ መበዝበዝ የለበትም። ስለዚህ አሳሳች ማስታወቂያዎችንም ከጤናና ከስነ ምግብ ማማከር ጋር ተያይዘው ስርዓትና ገደብ ሊደረግበት ይገባል። ከዚህ በተጨማሪ ግን እንደዚህ ስራ የሚሰሩ ሰዎች በጠቅላላ በጤና ጥበቃ መሰረት ሊመዘገቡ ይገባል። የሙያ ፍቃድ ሊያገኙ ይገባል። አሁን ሀገራችን የተቸገርነው ማንም የምግብ ሳይንስ ሙያ ይኑረውም አይኑረውም ሱቅ ከፍቶ ወይም ማማከሪያ ድርጅት ከፍቶ ህብረተሰቡ ኑና ኔጋና በምግብ ላከማችሁ እያለ ብዙ ጉዳት እየደረሰ ነው። በምግብ ብቻ ሳይሆን በተለያዩ ቅመማ ቅመሞች ወይም ምንድነው ምግቦች የተለያየ ምክር የሚመክሩ ሰዎች አሉና
ይሄ ኃይል ይባል ይገባዋል። ከሙያቸው ውጪም ደግሞ እያማከሩ ያሉ አይደለም የስፖርት ሳይንስ ውስጥ ያሉ ወይም የተለያየ ፊልድ ውስጥ ሆነው ግን አማካሪ ሆነውና እኔ አሁን ራሴ አንዳንድ ሰው ይጠይቀኛል እንዴት ነው ዶክተር ወደ ሶሻል ሚዲያ ኮንቴንት ክሬተርነት የተቀየርከው ቲክቶከር ሆንክ እንዴ ሲሉኝ ምን ላድርግ ሌላው መካሪ የሆነ ሳይው ባለሙያው ተቀምጬ መምከር ስንችል ባለሙያ ያልሆነው ምክር ደግሞ መስጠት መጀመሩ ይሄንን ለመከላከል ነው የገባሁት እኔ ወደዚህ ሙያ በልማድ ሆነ ጉዳዩ በልማድ እንግዲህ ሚሊየን ፎሎወር ያለው ሰው ተነስቶ የሆነ ምግብ ይዞ ይሄን ብሉ ብሎ ያስተዋውቃል ሀገራችን ህግ የለም ልጁ ሙያ የለውም በዚህ ጉዳይ ወይ ልጅቷ ሙያ የላትም ግን ቲክቶኩንና ፌስቡኩን በተቀላላ ብታገኝ እንትን መድኃኒት ግዙ ይሄን ብሉ እያሉ ማስታወቂያ ውስጥ ደርሰናልና ባለሙያዎችም ጥሪ ማቀርበው እባካችሁ እኛ ባለመነገራችን ሌላው መናገር የሌለበትና ሙያው ቦታውን እየያዘው ነውና ህብረተሰቡን ማገዝ ካለባችሁ እኔም ብቻ ሳይሆን ሁላችንም ወጥተን ሙያው የሚፈቅደውን ህብረተሰቡን ለማዳን እንግባበት ለማለት ነው። ለዛሬ ያለኝ ይሄ ነው። ለሰጣችሁኝ ይድል አመሰግናለሁ። ዶክተር በእውነት ትልቅ ሀሳብ ነው ያነሳህልን። ሁሌም ያው እንደተለመደው እንግዲህ ሰፋ ያለ ሀሳብና በጉዳዩ ላይ በደንብ ትኩረት እንድናደርግ የሚበጁንን በተለይ ደግሞ ከፍራፍሬ ጋር እንግዲህ ነፍሰ ጡሮች በጣም የሚጠቀሙት ነገር ነው እንደው በተለምዶ ተብሎ እንጂ ለሁላችንም በዋናነት የሚያስፈልገን ጉዳይ ለመሆኑ አያጠያይቅም። በሱ ጉዳይ ላይ ሰፋ ያለ ማብራሪያን ሰጥተናል። ዶክተር ከልብ አድርጌ አመሰግናለሁ። ዶክተር አሻግሬ ዘውዱ የምግብ ደህንነት ሳይንቲስት እንዲሁም በአዲስ አበባ ዩኒቨርሲቲ ተባባሪ ፕሮፌሰር የኢሸመተድ የስራ አመራር ቦርድ ሰብሳቢ። ብሩቀን ዶክተር የአርሰናሉንም እንግዲህ ኮንግራ ብያለሁ። አሜን። ለሁሉም ለሚያከብሩት ነገ እንግዲህ መልካም የድል ቀን ይሁንላችሁ፣ የዋንጫ ቀን ብያለሁ። መልካም ቀን። እሺ ብሩቀን። የተወደዳችሁ አድማጮቻችን እንግዲህ የነበረንን ቆይታ